በሰንበት ቀን ወደ ምኩራብ ገባ። ቦአ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት አለ ሊቁ ቅዱስ ያሬድም። በሰንበት ቀን ወደ ምኩራብ ገባ፣ የሃይማኖት ቃልንም አስተማራቸው። የሰው ልጅ የተፈጠረው እግዚአብሔርን አመስግኖ ክብሩን እንዲወርስ ነው። የሰው ልጅ ዓላማው ከቅዱሳን መላእክት ጋር 100 ነገድ አድርጎ የፈጠረው እግዚአብሔር ለምስጋና ነው። 99ኙን ነገደ መላእክት ያለ እረፍት እንዲያመሰግኑት አድርጎ በሰማይ አስቀምጧቸዋል። የሰው ልጅም ደግሞ ከእንደ ቅዱሳን መላእክት እንዲያመሰግን ተፈጥሯል። ኪዳን ሐዲስ ኪዳን በምኩራቡ ደግሞ ዛሬ ያለችው አማናዊት ቤተክርስቲያን አምላካችን መድኃኒታችን ኢየሱስ ክርስቶስ በደሙ ፈሳሽነት መስርቶ በአዲስ ኪዳን ይህችን ቤተክርስቲያን እግዚአብሔርን ተሰባስበን እንድናመልክበት ከእግዚአብሔር ጋር እንድንገናኝበት የእግዚአብሔር ፈቃዱ ሆኖ ዛሬ ተሰባስበን እኛም እናመልካለን ማለት ነው። ክብርና ምስጋና ለእሱ ይሁን። ነው ኢየሱስ ክርስቶስ የዛን ጊዜ ወደ ምኩራብ ገብቶ ይህንን ከዚህ አውጡ ያላቸው ቢባል አንደኛው ቤተ መቅደሱ ዓላማውን ስቶ ነበረ። ቤተ መቅደስነቱን ትቶ ወደ ዓለማዊ ሥራ ሄዶ ነበረ የሚሰራው። ሶስተኛ እኛ የእግዚአብሔር ቤተ መቅደስ መሆናችን፣ የእግዚአብሔር ማደሪያ መሆናችን፣ እግዚአብሔር በእኛ ካደረ ደግሞ እኛ ይህንን ቤተ መቅደስ በንጽህና መያዝ እንዳለብን፣ ክፉ ነገር በዚህ ቤተ መቅደስ ውስጥ መደረግ እንደሌለበት፣ በዛ ቤተ መቅደስ ሸቀጣ ሸቀጥ መሸጥ የለበትም፣ ዓለማዊ ነገር መደረግ የለበትም እንዳለ ሰውነታችንም ደግሞ ክፉ ነገር በሱ ላይ መደረግ እንደሌለበት፣ የእግዚአብሔር ማደሪያ መሆን እንዳለበት፣ የኃጢአት ማደሪያ መሆን እንደሌለበት፣ ክፉ ሸቀጥ በውስጣችን እንዳይከማች ይህን ቤተ መቅደሳችሁን አጥሩ እያለ ነው እያስተማረን ያለ ክርስቶስ።